ሰላም ጤና ይስጥልን ውድ የሀረሪ ቲቪ ተመልካቾቻችን፣ በዛሬው የስፖርት መሰናዶ ፕሮግራማችን ለየት ባለ ጥንቅር ወደ እናንተ ለመድረስ ነው ዛሬ የተገኘ ነው። እንግዲህ ዛሬ የምናነሳው ርዕስ በከተማችን በብዙዎች ዘንድ ያው ስምና ዝና ያልታወቀ የስፖርት ዘርፍ ቢሆንም አንዳንዶች ግን በግላቸው እየተለማመዱ ስላለ ስለ ካሊስቴኒክስ ስፖርት ነው የምናወራው። የካሊስቴኒክስ ስፖርት እንግዲህ ያው እንደ አንድ ስፖርት ጎልቶ ባይወጣም ሆኖም ግን ማንኛውም ስፖርተኛ በግሉ ያው በራሱን ፊትነስ አቅም ለማሳደግ የሚጠቀምበት የስፖርት ዘርፍ መሆኑ ይታወቃል። ካሊስቴኒክስ ሲባል እንግዲህ ያው በሰውነት ክብደት የሚሰራ ስፖርት ነው። ከፑልአፕ ጀምሮ እስከ እንግዲህ ዲፕስ የተለያዩ የስፖርት አይነቶች ይሰራሉ። የእግርንም ሆነ ሙሉ የሰውነት ክፍልን መዳረስ የሚችል የስፖርት ዘርፍ መሆኑና በአጠቃላይም እንግዲህ ከጥንካሬ አንጻር ራሱ በብዙዎች ዘንድም ተቀባይነት ያገኘ አንድ የስፖርት ሂደት መሆኑ ይታወቃል። ከዛ ጋር በተያያዘ በከተማችን ይህን ስፖርት እንግዲህ በተግባር ያው በግለሰብ ደረጃ በገዛ ቤት ውስጥ እየተለማመዱ ከሚገኙ አንድ ወጣት ጋር ቆይታ የምናደርግ ይሆናል። እሱም መሰናዶ ነው ወደ እናንተ የምናደርሰው። ቆይታችሁ አሁንም ከሀረሪ ቲቪ ጋር ይሆን። ቅድሚያ እንታወቅ። እሺ፣ ስሜ ቶፊቅ ዘይዳን እባላለሁ። የምኖረው ሀረር ነው። ቀበሌ 03 አባዲር ወረዳ። እንግዲህ ዛሬ የተገናኘ ነው ያው በሰውነት ክብደት በሚሰራው ስፖርት ዙሪያ ላይ ያው አንዳንዶችም ያው በተግባር እንደሚተገብሩት እናውቃለን። ይህን ስፖርትም በጂሞችም ቢሆን ብዙ እንኳን አብዛኛው ህብረተሰብ ያው ክብደት በማንሳት ላይ ቢያተኩርም የካሊስቴኒክስ ስፖርት ሲባል ደግሞ ያው የሰውነትን ክብደት በመጠቀም የሚሰራ ስፖርት መሆኑ ይታወቃልና እስቲ ወደዚህ ስፖርት እንዴት መጣ? ስለ ካሊስቴኒክስ ስፖርት ሌሎች ለማያውቁ ሰዎችም አንዳንድ መረጃዎችን ጀባ ብለን። ካሊስቴኒክስ ያው እንደሚታወቀው ራስን ኮንትሮል ቦዲ ኮንትሮል እና ራስን ተሸክሞ መስራት ነው። ልክ እንደ መስላፕ ፍሮንት ሌቨር ባክ ሌቨሮች አሉ። እሱ በጊዜ ሂደትና በድግግሞሽ የሚመጣ ነገር ነው እና በዚህ ስፖርት የገባሁበት እንትን በጎረቤታችን አማካኝነት ነው። ትንሽ ፍላጎት ነበረኝ የስፖርቱ እና መጀመሪያ ጂም ልገባ ነበርና ከዛ የሆነ ጎረቤቴ ወደዚህ ስፖርት እንትን እንድል ጠቆመኝና ወደዚህ ስፖርት ገብቻለሁ። ጥንካሬ አንጻር የሰውነት ቅርጽንም ከማስተካከል አንጻር አሁን ለምሳሌ ጂም ከመሄድም ሊሆን ይችላል፣ በሌሎች የስፖርት አይነቶችም አሉና ከነዛ ከኤሮቢክስም ሊሆን ይችላል። ለየት ያለ ነገር ካሊስቴኒክስ ላይ ያለው ምንድን ነው? ካሊስቴኒክስ ላይ ያለው ነገር በጣም ወጣ ያለ ነገር ነው። አሁን ሰው ይሄን ይሰራዋል ብሎ የማይታሰብ ነገር ነው ካሊስቴኒክስ ላይ ያለው ማለት ነው። አሁን ጂም ቤት ውስጥ ምናምን ከባባድ ኪሎ በማንሳት ነው። እዚህ ላይ አሁን ራስን ኮንትሮል አርግቶ በጣም ማይታሰቡ ስኪሎችን ማሳየት ነው ካሊስቴኒክስ ውስጥ ማለት ነው። ያው እዚህ ላይ ያሉ የስፖርት አይነቶችም ለመልመድም ትንሽ ከበድ ይላሉ፣ ጊዜም ይፈልጋሉ፣ ትግስት የሚፈልገውና አንተ ስትጀምረው እንዴት ነው? በቀላሉ ለመርከው ወይስ ተስፋ ቆርጠ ለመተው ያሰብክበት ጊዜ ነበር ወይስ እንዴት ነበር ሂደቱ? ምን አይነት እገዛዎች ነበሩ? ከምን ያህል ጊዜ በኋላ ለውጦችን መመልከት የጀመርከው? እንደ በጣም ነው የሚከብደው መጀመሪያ ጊዜያቶች። ፑልአፕ ለመስራት ምን ያህል ጊዜ ፈጀብ? ወይ ደግሞ የምትሰራውን የፑልአፕ ቁጥር ለመጨመር ምን ያህል ትጋቶች ነበሩ? እስቲ መጀመሪያ ላይ ያው አንድም ሁለት ሰራ ነበር። ከዛ እያለ ሳምንት ወር ምናን እያለ ወደ 20 30 40 መስራት እችላለሁ አሁን። ከዛ በኋላ እስቲ ያው እንግዲህ ካሊስቴኒክስ ላይ የተለያዩ ስኪሎች አሉ። እንግዲህ የራስን አቅም እያሳደግ ስትጀምር ያው ከቢግነር አለው፣ ከዛ ወደ ሚዲየም ትሄዳለ፣ ወደ አድቫንስድ ትሄዳለና የተለያዩ ስኪሎችም አሉ። ወደዛ ከደረስክ በኋላ ራሱ የምታሻሽላቸው እነዛን የመልመዱ ሂደት የደረሰብ ጉዳት አለ ወይ ስትሰራ? ወይ ደግሞ ከቤተሰብ የነበረ ድጋፍ እንዴት ነበር? ከጓደኞች የነበረ አስተያየት እስቲ የምታስታውሰው ጥሩና መጥፎ አስተያየቶችም ካሉ?
እሺ ከቤተሰብ ያው ቤተሰብ ሰፖርት እያደረገኝ ቤት ውስጥ እንዲህ አይነት እቃዎችን ሰርቶልኛል። በዋናነት አባቴ ነው እንዲህ እንትኖች ትንሽ ስፖርታዊ ነገር ስለሚደግፍ ፋዘር እሱ ነው እንዲህ እያገዘኝ ምናምን እዚህ ላይ ያደረሰኝ እና ወደ ስኪሉ ስንመጣ ደግሞ ለውጥ የለም። እስከ 6 ወር ምንም ስኪል ምናምን አትማርም። ከዛ በኋላ ነው አሁን እኔ የተማርኩት በ8 ወሬ ምናምኖች ነው ስኪሎችን የለመድኩት። አሁን እዚህ ስፖርት ላይ የቆየሁት አመት ነው። አሁን በዚህ ክረምት አመት ይሞላኛል። እንግዲህ ያው እንደ ሌሎች ስፖርቶች እንዳልኩም ቀላል አይደለም። ወዲያው አሁን ጂም ቤት ብትሄድ ወዲያው ክብደቶችን ታነሳለህ። የተወሰነ የሰውነት ለውጥም በተወሰነ ወራት ውስጥ ትመለከታለህና ያን ነገር እንዴት ታየዋለህ? እንግዲህ አንተ ራሱ እንዴት ጉጉት አላደረብህም? ለምሳሌ አሁን እዚሁ በጣም ብዙ ሰዓት እየሰራ ሌሎች ወዲያው ካንተ ኋላ ስፖርት ጂም ጀምሮ የሰውነት ቅርጻቸው ሲቀየር ታያለህና እንዴት ትግስቱን አገኘ? ያን እስቲ አንተ ሀሳብ ለመቀየር አላሰብክም ነበር በመሀል? እሺ አሁን ይሄን ያመጣውበት አንደኛ በሞቲቬት አለመነሳቴ ነው። በዲሲፕሊን የወደፊቱን ለውጤን ስለማቀው በውስጤ ይዤው በጥንካሬ በትጋት እና በዲሲፕሊን ነበር ከቀን ወደ ቀን እየሰራው እዚህ የደረስኩት ማለት ነው። እንግዲህ ያው ታናናሽ ወንድሞችም ከኋላ እየተከተሉ ነው የሚገኙት። እነሱ እስቲ ያው መጀመሪያ አካባቢ ይደግፉ ነበር ወይስ ከጊዜ በኋላ ለውጡን ሲመለከቱ ነው አንተን ካንተ ስር ለመከተል ያው እየሞከሩ የሚገኙት? መጀመሪያ ላይ ያው እነሱም አይሰሩ ነበር እና ትንሽ ለውጥ ምናምን ሳይበት እነሱም ያው መቀላቀል ጀምረዋል። ብዙም አይሰሩም ግን አንዳንዴ ነው የሚሰሩት። እኔ ላይ ለውጡን ስላዩ እነሱም ትንሽ ስቢያቸዋለሁ ወደ እኔ ማለት ነው። እስቲ ሌሎችም ይህን ስፖርት ለማይለማመዱ ለማያውቁት መረጃ ሌላቸው ሰዎች ወደዚህ ስፖርት እንዲመጡ የምትመክራቸው ነገር ምን ጥቅም ያገኙበታል? ወይስ ወደፊት ያቀድከው ነገር አለ? አሁን ከቤት ወጣ ብሎም ሌሎችም ለማሰራት ሊሆን ይችላል፣ ሰፈር አካባቢ ወይ በከተማ ደረጃም እቅድ አለ አንተ በግልህ? አሁን ራሴን ትንሽ አፕግሬድ እንትን አድርጌ ከዛ ውጪ ወጣ ብዬ ምናምን ለሰው ለማሳየት ምናምን ሶሻል ሚዲያ ላይ እና ስፖርት አሁን አብዛኛው ፍላጎት ሊኖረው ይችላል፣ ግን በሀገራችን አንጻር ቦታውም ስላልተለመደ ብዙ ቦታዎችም ስላሌለ ትንሽ እንትን እንዲልም አስተያየት እንሰጣለን። ያው ከመንግስት ማቃል ሊሆን ይችላል ከስፖርት ኮሚሽንም በአጠቃላይ ያው ከባለሀብቶች ምን ያህል ድጋፍ ቢደረግልን? ለምሳሌ አሁን በከተማ ደረጃ ይህን ስፖርት ወጣ ብሎ በፓርኮች አካባቢ ሊሆን ይችላል የሚሰራ ስፖርት መሆኑ ይታወቃል። ያው በሌላ ሀገራት እንደተመለከት ነውና ምን ያህል ድጋፍ ቢደረግልህ እስቲ ውጪ ላይ ወጥተህ ራሱ ማሰራት እፈልጋለሁ ታስባለህ? ቢያንስ አሁን ፓርክ አንድ በየቦታው ፓርክ ቢያሰሩ አሪፍ ነው። እንደ ካሊስቴኒክስ ቦታ ያሉት ማለት ነው። መንግስቱም ስፖርት ኮሚሽኑም አሁን እዚህ ጆጎል ላይ ገንብተዋል አለ ቦታ ላይ ግን ትንሽ ቦታዋ ጠበብ ትላለች እና ትንሽ ማቴሪያሉም ትንሽ ተሰብሯል እንትን ብሏል እና መንግስት ይሄን አይቶ ትንሽ ሰፋ ያለች ቦታ ሰጥቶ ፓርክ ቢሰራ የካሊስቴኒክስ መስሪያ ቦታ ትንሽ ሰውም ሳቢልና ወደዛ ካለበት አጓጉል እንትን ራሱ ሱስ ምናምን ወደዚህ ሊሳብ ይችላል። እሱ ሲነሳ አንተ እስቲ ምን አግዟል? ከዛ አንጻር እንግዲህ ብዙ ሰዎች ያው የሆነ ትርፍ ጊዜ ሲኖር ድብርት ላይ ሲሆን ነው እንግዲህ ወደ ሱስ ዓለም የሚገቡት በሀረር አካባቢ ሊሆን ይችላል በሌሎች አካባቢ። አንተን በመልኩ ጠብቆኛል ብለህ ታስባለህ? ራስህን በስፖርቱ ከመጠበቅም አንጻር ሰውነትን ከመጠበቅ አንጻር ይህ ስፖርት ያው ከብዙ ሱሶች ጠብቆኛል። ያው የኔ ሱስ ስፖርቱ ነው። ደግሞ ያው ካሊስቴኒክስ ሲባል ያው ብቻው የሚሰራ ስፖርትን ብቻ አይደለም። አሁን በውትድርና ዓለም ስትመለከት ራሱ አብዛኛው የስልጠናው አንድ አካልም ከትንፋሽን ባሻገር የካሊስቴኒክስ ስፖርት ነው ማለት ትችላለህ። እንግዲህ ፑልአፕን እንበለ ዲፕሱ እሱ እንዴት ትገልጸዋለህ? እስቲ ያው መሰረት በጣም ወሳኝ መሆኑን ነው የሚያሳየው። ይህ ስፖርት ምን ያህል ጠቀሜታና ውጤታማ ስፖርት መሆኑን ነው የሚያስመለክተው። እንዴት ትገልጸዋለህ? ያው የስቴሪንግዝ እና የአጥንት ጥንካሬ ስለሚሰጥ ነው። ይህም ሊያሰሯቸው የሚችልበት ማለት ነው። ያው በቀጣይነት ያው ወንድሞችን እናስገባለን። አንዳንድ ስኪሎችን ታሳየናለህ። እሺ አብረን ቆይ።
የካሊስቴኒክስ መሰረት ስፖርቶች ዲፕስ፣ ፑል አፕ እና ፑሽ አፕ ናቸው እና ከዚህ ነው የምንጀምረው። ይሄ እየጠነከረ ሲሄድ ነው እና በዋነኝነት የካሊስቴኒክስ ቢጊነር ዋናው መሰረቱ ፑሽ አፕ ነው። እሱን እንመለከታለን። ጥንካሬያችን እያደገ ሲመጣ የሚሰሩ ስኪሎች አሉ። እስቲ አብረን የምናያቸው ይሆናል። የመጀመሪያው መስል አፕ ነው። እስቲ አብረን እንየው። አሁን የምሰራት ፍሮንት ሌቨር በጣም አድካሚና ከብዙ ጊዜያት በኋላ የሚመጣ ነውና እስቲ አብረን የምናያት ይሆናል። ወራቶች እስከ 5 እስከ 6 ወር በሳምንት 6 ነው መሰራውና አንድ ቀን ነው ማርፎና ትንሽ 8 ወር 9 ሲሆነኝ በሳምንት 2 ቀን ያው እረፍት ሰውነቴ እንዲያገግም ምናምን እረፍት ማድረግ ጀምሬያለሁ። አሁን አመጋገብ ላይ ፋት ምናምን መብዛት የለበትም። ቢያንስ ሆዳችን በፋት ከሚሞላ ቢያንስ 2-3 እንቁላል በልተን ፕሮቲን ወደ አካላችን ብናስገባ እላለሁ። ካርቦሃይድሬት አመጋገቦችን አለማብዛት እና ፋት ጃንክ ፉዶችን ምናምን መቀነስ። ተመልካቾቻችን እንግዲህ እንደዚህ አይነት ውጤታማ ወጣት ለማፍራትም አንድም ያው የቤተሰብ የአካባቢ የጓደኛ ተጽዕኖ አለና አሁን ደግሞ እንግዲህ ያው ከስፖርተኛው ወላጅ አባት ጋር ነው አብሬ የምገኘው። እስቲ በአጠቃላይ ይህን ስፖርት ሲጀምር ምን አይነት ምልከታ ነበረ? ምን አይነት ድጋፍ ነበር? በአጠቃላይ ያው አንዳንድ ወላጅ ደግሞ ልጄ የት ቦታ ይደርሳል፣ አዋዋሉ የት ነው የሚለው ጉዳይ ያሳስባል። እንግዲህ ወደ ሱስ ዓለም ውስጥ ይገባል የሚለው አንጻር ከዛ አንጻር ይህ ስፖርት ምን ያህል ጠቅሞታል ብለው ያስባሉ? በመጀመሪያ ስሞትን እናስተዋውቅ። እሺ፣ ስሜ ኮማንደር ዜዳን ቶፊቅ እባላለሁ። ያው ወላጅ አባት እንደመሆኔ መጠን ለአላህ ምስጋና ይግባው ነው በመጀመሪያ ደረጃ የምለው። ያው ፈጣሪ ነው ያገዘኝ ማለት ነው። እኔ የቻልኩትን ያህል በሚፈልገው ስፖርት ሴክት በእግር ኳስም በቦክስም በተለያየ እንደምታየው አሁን በጂምም ምናምን በቤት እንደ አቅማችን ያው ድጋፍ እያደረግንለት ነው ያለ ነው። ያው እሱንም ከአጓጉል ሱሶች ከመጠበቅም አንጻር እንደዚህ አይነት ነገራቶች ላይ ስፖርት ላይ ቢውል ጥሩ ነው በሚል እኛም የተቻለን መጣን እናቱም ድጋፍ እናደርግለታለን ማለት ነው። በዚሁ ባለው ፍላጎቱ በትምህርቱንም በጎን ለጎን አንድ ላይ እንዲያስኬድ ጥረት እያደረግን እንገኛለን ማለት ነው። እንደ ወላጅ ለሌሎች ወላጆች ምን አይነት ምክር ይሰጣሉ? እንግዲህ የልጆችን ፍላጎቱን ከመጠበቅ አንጻርና እንዲሁም ደግሞ ያላቸውን ተሰጥኦ ከማሳደግ አንጻር እነርሱንም ያው በተለያዩ ነገሮች ላይ ቢዚ ማድረጉ ራሱ ከመጥፎ ነገር ይጠብቃቸዋልና ለሌሎች ወላጆች ምን ይመክራሉ? እንዲሁም ደግሞ እንደ አካባቢ ራሱ መንግስት ምን አይነት ስራዎች ላይ መስራት ያለበት እንደዚህ አይነት የስፖርት መዋያ ስፍራዎችን ከመስራትም አንጻር ያው ለወጣቶች መዋያ ስፍራ ከመገንባትም አንጻር እየተሰሩ ያሉ ስራዎችም አሉ በኮሪደር ልማቱ። እውነት ነው። አሁን በሀገራችን ላይ እየታየ ያለው ለውጥና እኛም ያንን ነገር ለማስቀጠል ያው ከቤት ነው መጀመር ያለብህ። ቤተሰብህን ከሱስ አልባ ነጻ የሆነ ዜጋ ለመፍጠር የበኩልህን ጥረት ማድረግ አለብህ ማለት ነው። ስለዚህ ለነዋሪው እምለው ምንድነው ልጄ የት ገባ የት ወጣ የሚለውን ነገር ወላጅ አባትም እናትም መከታተልና መቆጣጠር እንዳለበትና ለቤተሰቡ ጊዜ መስጠት እንዳለበት ነው። ለምን አሁን ጊዜው በጣም የደፈረሰበት ዘመን ስለሆነ ይሄ አጓጉል ምናልባት ይሄ አሁን እንደምናየው በቤትም
ይሄ ቲክቶክ የሚሉት ነገር ወይ ሞባይል የሚሉት ነገር ቴክኖሎጂ ነው፣ ምንም ማድረግ አይቻልም። ግን በሱ እንዳይጠመዱ የበኩላቸውን ጥረት አድርገው በትርፍ ጊዜያቸው ስፖርት ለጤንነትም ጥሩ ስለሆነ ለሀገርም ጥሩ ስለሆነ በስፖርት ጊዜያቸውና በሃይማኖት አካባቢ ጊዜያቸውን ቢያሳልፉ ጥሩ ነው ብዬ ነው እኔ መመክረው። የት ገባ የት ወጣ ብሎ ልጁን ደግሞ አንድ ወላጅ የመቆጣጠር ግዴታ አለበት ማለት ነው። ስለዚህ አሁን ጊዜው የከፋ ጊዜ ስለሆነ የተለያየ ልጆችን መቆጣጠር፣ መከታተል፣ ማየት መቻል አለብን፣ ጊዜ መስጠትም አለብን በሚል ነው እኔ ህብረተሰቡንም ብለው። ለምን አሁን ብዙ ጊዜ የምንሰማውና የምናየው ልጆች በሚውሉበት ቦታ ነው የሚመስሉት። የሚውሉበት ቦታ መጥፎ ቦታ ከሆነ ወላጅ አባት የት ገባ የት ወጣ ብሎ ካልተቆጣጠረ አላስፈላጊ ድርጊት መዘዝ ይዞ ነው ለቤቱ የሚመጣው ማለት ነው። ይሄም በሀገር ላይም በዜጋ ላይም በሞራል ላይም ከፍተኛ ችግር ያመጣል ብዬ ነው ስለማምነው ማለት ነው። መጨረሻ መልእክት ካለ እንግዲህ ለልጁም መልእክት ካለ ለታናሾችም ራሱ እንግዲህ ያው እሱን አርአያ እንዲከተሉ ያው ሀሳብ ካለ እንግዲህ በአጠቃላይ እድል ስጦት። አዎ በጣም አመሰግናለሁ። ያው እነሱም ይሄን አርአያ ተከትለው እንዲሄዱ የበኩላቸውን ጥረት እያደረጉ ነው። እነሱም አንዳንድ ቁርአናዊ ትምህርትም እንዲማሩና በሃይማኖትም ጠንከር ሲሉ ለወላጅ አባትም የሚጠቅም ነገር ለሀገርም ታማኝ ሲሆኑ ነው ለሁሉም ነገር ጥሩ ነገር ስለሆነ ያንን ነገር ያው ምናልባት ይሄ ልጄም በዚሁ አይነት መልኩ የቻልነውን ያህል ጥረት አድርገንለት እኛም ድጋፍም እያደረግንለት መቀጠል እንዳለበት ነው። ሌሎቹም እሱን ፈለግ ተከትለው መሄድ እንዳለባቸው ነው ማምነው። ይሄ አላስፈላጊ ለወላጅ ተገዢ ሆነው ወላጅ አባትን ታዛዥ ሆነው ለወላጅ አባት ኡፍም ሳይሉ ለወላጅ አባት ታዛዥ ሆነው ስነ ምግባራቸው የታነጸ ከጎረቤትም ጭምር ለሀገርም ለሕዝብም ታማኝ ሆነው መኖርና መቀጠል እንዳለባቸው ነው እኔም ማስቀምጠው። አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን እንግዲህ ያው ከስፖርተኛ ከቶፊቅ ጋር አብረን ቆይታ አድርገናል። አሁን ደግሞ ከታናሽ ወንድሞቹ ጋር ነው አብረን ያለ ነው። የተወሰነ የፑሻፕ ውድድር የምናደርግ ይሆናል በቀጣይነት። ሆኖም ግን ከዛ አስቀድሞ እስቲ ከወንድማቸው ምን አርአያ ያገኙ የሚለውን ራሳቸውን በማስተዋወቅ ይጀምራሉ። ስማችሁን እስቲ። ስሜ መሐመድ ዘይዳን ቶፊቅ አህመድ አሊ ይባላለሁ።
ስሜ ሱፊያን ዘይዳን አህመድ አሊ ይባላል። እንግዲህ ያው ከወንድማችሁ ቶፊቅ ጋር ስነ ቆይታ አድርገናል። እስቲ ምን አርአያ ያያችሁበት እሱ ስፖርት በሚሰራበት ወቅት እናንተስ የእሱን ፈለግ ከመከተል አንጻር ምን አይነት ጥረት ላይ ነው የምትገኙት? እኛም ስፖርት እንሰራለን፣ ግን ወንድሜ ስፖርት እንድንሰራ እያበረታታን ነው፣ ስሩ እያለን ነው። ግን እኛ ትንሽ ትምህርትና ምናምን እንትን ስላዘናጋን ነው። እኛም እየሰራን እያቋረጥን፣ ግን ተስፋ አንቆርጥም ኢንሻአላህ። እስቲ እንግዲህ ሱፊያን ደግሞ ያው አንተ ያው ትንሽ ከካሊስቴኒክሱን ባሻገር እንደሚመስለኝ ያው የጂም ስፖርትም እየሰራ ነው ያለውና እስቲ ልዩነቱ ምን ትላቃለህ? እስቲ ጂም ቤት የምሰራው ስፖርትና ካሊስቴኒክስ ላይ ምን ልዩነት አለ? እስቲ በራስ ምን ተረዳበት የታዘብከው ነገር ካለ? ጂም ቤትም አሪፍ ነው። ከጂም ቤት ካሊስቴኒክስ ይሻላል። ከምን አንጻር እስቲ ለምን ካሊስቴኒክስ ተመራጭ አልክ? ግዝፈት ጡንቻ ለመጨመር ነው። ያው እዚህ ካሊስቴኒክስ ሰራ ደግሞ የአጥንት ጥንካሬ ለማግኘት ነው። እንግዲህ ያው በአጠቃላይ እንግዲህ ይህ ቤተሰብ ያው ለብዙዎቻችን አርአያ ይሆናል ብዬ ነው የማስበው። በመሰናዷችንም ጥሩ ትምህርት እንዳገኛችሁበትና ይህን ስፖርትም ከማስፋፋት አንጻር ሁላችሁም የግላችሁን ጥረት እንድታደርጉ ነው እኔም ከወዲህ የምመስለው። ለቆይታችሁ ለነበረን ቆይታ በእጅግ እናመሰግናለን። መልካም ቆይታ ከሌሎች መሰናዶችን ጋር